እኔ ነኝ ይደርሳችኋል። አትጋፊ ይደርሳችኋል። ወደ ሲሆን ለመግባት ለምን ለመቃጠል በእሳት ፏፏቴ ለመፈተን ምን ያረፍ ሰዓት ላይ ነው እኮ ፈተናችሁት። ተረጋጉ። ውሽምነት አይደለ ይደርሳል። እኛም ስራው ነው ብለ ተረጋጉ። ተረጋጉ። ኧረ አባዬ በቃ ፒስ ፍጠሩ። ምንድነው እንደዚህ ነገር እንዴ? እናንተ ትልልቅ ሰዎች አይደላችሁ እንዴ? ኧረ አይመጣውም በዚህ እድሜ በእናትህ። እኔ ኮረኔል ነኝ ፒስ የምፈጥረው ይልቁን ስማኝ ሂድና ይቅርታ እንድጠይቀኝ አድርግ። ከዛ እንደው ምናልባት እንደው አዝኝላት ልቤ ከራራ አጥያይቋን አይቺ እሺ ልላት እችላለሁ። ሂድ ይቅርታ በይው በላ። ሀበሻ ስትሞት ሊቀብሬ ሀገር አቋርጦ ይመጣል፣ ከሩቅ ይመጣል። ግን በቆሜ ያለ ሊረዳ አስፋልት አይሻገር። ለምን ባህል ነው ምንድን ነው? ቆይ እኔ አልገባ ባህል ከሆነ እናጥፈው ወይ እናጥፈው ይጥፋ። እንጀራ ልጋግር ነበር ምጣዱ ተበላሽቷል። ምን ወንድ እንደሌለበት ቤት። እስቲ አንዳችሁ ባካችሁ የኔ ልጅ አንተ ትቀለኛለህ። አዎ እውነቷን እኮ ነው። ምን አለ ሄደህ ብትሰራላት። አንድ ያለው ልጅ አንተ ነህ እዚህ ቤት አይደል? እኔ ኧረ እባካችሁ እናንተ ሰዎች አቀልዱ። ከመቼ ወዲህ ነው ኤሌክትሪክ ሰራተኛ ሆንኩት? ከመቼ ወዲህ ነው? እሺ ለወደ ሲሆን ግን ትችላለህ አይደል? የተጋገረውን እንጀራ ለመብላት ይሄ በጣም ከባድ ሪስክ ያለው ነገር ነው። እንደ ቀልድ አትብት እባካችሁ። ማን ነው? ግቡ። እንዴት ዋላችሁ እዚህ ቤት? ሚጢጥዬ ግቢ እስቲ ግቢ። እማዬ እንዳለችሽ አንድ 5 እንጀራ ላስፋ፣ የኛ ምጣድ ስለተበላሸብን ነው ብላ። አይ ምኑን ጋገራችሁ እባክሽ? ምጣዱ እኮ ተበላሽቷል። የኛ እኔም ልጅ ስራ ላይ ብየው ነበር። ያው አልችልም ማለት እስቲ ባለሙያ ጠርተን ምናምን እናስተካክሏለን። የኛንም የእናንተ ከመስመር ነው እናንተ የተቋረጠው። በቃ ከትራንስፈርመሩ ነው እሱ አውቄዋለሁ። አይ ምንም ችግር የለም። ከትራንስፈርመሩ ነው አሁኑኑ እመጣለሁ። በቃ መሰላልና እናዘጋጁ። ትራንስፈርመሩ ላይ ወጥቼ በቃ 5 ደቂቃ ማይፈጅብኝም። ነካ አድርጌ እወርዳለሁ። አባዬ ያንተ ኬዝ ምንድን ነበር ያልከኝ? የኔ ምጣድ ትንሽ ምጣድ ተበላሽታብኝ። ምንም ችግር የለም እንዳያሳስብ። አሁን ገብቼ ፋርግ ይወጣል። እሺ እኔ ምን የኔ ልጅ ቆጣሪ አልመለስክም። እንዳታጠፉት አልፈልግም። በእውነት አልፈልግም። ጎበዝ ነው። እኔ እኮ ነግሬያችኋለሁ። ይሄ ልጅ አንዳንዴ ሴጣኑ ሲነሳ ነው እንጂ እምቢ የሚለው የማይችለው ነገር የማይችለው እውነት ጋሺ እንዴ። እና አረ ወተት ቶሎ በሉ። ወይኔ እኔ አባት ተረፍክ። ወይኔ በኔ ጦስ ነው። በጣም ይቅርታ። አይዞህ። ደህና ነኝ። እናንተ ደህና ናችሁ? ምንድነው ቆይ የተፈጠረው ነገር እስቲ ንገረን። አባዬ ያልተረዳህ ነገር ስራ። እኔ እንደዚህ ጥቃቅን ነገሮችን እኮ ስለማልሰራ ነው። እኔ ትልልቅ ፖል ላይ ምናምን ነው የኔ ፊልድ እዛ ላይ። ስልክ አንሳው አባዬ ቶሎ ብለህ አንሳው። እሺ እነግረዋለሁ። እሺ ማን ነው? ትራንስፈርመሩን ስራልን፣ መሰላሉን አቁመነዋል። ውጡበት በላቸው። ውጡበት። እኔ ነኝ ይደርሳችኋል። አትጋፊ ይደርሳችኋል። ወደ ሲሆን ለመግባት ለምን ለመቃጠል በእሳት ፏፏቴ ለመፈተን ምን ያረፍ ሰዓት ላይ ነው እኮ ፈተናችሁት። ተረጋጉ። ውሽምነት አይደለ ይደርሳል። እኛም ስራው ነው ብለ ተረጋጉ። ሳሙኤል እባክህ እኮ እኔ ነኝ ብዬሽ ነበር። ሳሚ ሲቪ ናይቻለ በጣም ቆንጆ አድርገን ይጻፍከው። ከሲቪ በተሻለ ግን እኛ ፕራክቲካል ነገር ላይ እናተኩራለን። ውሽማ አይደለም የምትሆነው ፕራክቲካል ነገር። እንግዲህ እንዴት አድርገን ነው አሁን ሴትዮዋን አገናኝ እንዴት አድርገን የምትንከባከባቸው? በእንክብካቤ ማለት ታማምኝ ግን እኔ ምንድነው ማልወደው ጊዜን የሚሻማብኝ ማለት ባሏም ቢሆን አንተ ያማል ድንኳን ሰባሪ ነው ገብተህ ከሙሽሮ ቀር መብፌል ታነሳለህ። ምን ማለት ነው? ውሽምነት ማለት እኮ ድንኳን ሰባሪ ማለት ነው። ይሄን ማስተካከል አይሆንም። በቃ ይስተካከል። ችግር ይኸውልህ፣ ሌላው ምንድነው አከፋፈል ሁኔታ። ስለዚህ ለሚቀጥሉ 3 ወር ምናምን ስታገለግል ጽድት ያሉ ምግቦች ይቀርቡላል። ከነሱ በተጓዳኝ ሰውነት ገንቢ የሆኑት እነፋፋ፣ እነ ኩርኩፋ፣ እነ ቡላ፣ እነ አጥሚት፣ እነ ሙቅ ምናምን ይቀርቡላል ከዝራ በኋላ ማለት። ስለዚህ ለ3 ወር ምናምን ታገለግለው በምግብ ብቻ ማላገልግልም። ክፍያ የለውም እንዴ? ምንድነው የምትልኝ?
ብሩን የፈለከው ለምንድን ነው? ለምግብ ነው የፈለኩት። እና ብሩ ምን ያደርግልሃል? እኔ ምግብ ካገኘ አንተ እንደዚህ ማይል ለምን ሲቪን ይዤ እሄዳለሁ። ሌላ ቦታ ሞክራለሁ። እሺ ሲቪን ካላበላሹት ስምን ካላጠፋው እንኳን ሊተኛ ይቅርና ስላልጋ ሲወራ ይደክመዋል ብዬ ስምን ካላጠፋው ሲቪን አበላሽዋል። እሺ ቀጣይ ትርሲ ተባክሽ። እሺ ደንበኛ ተገኝቶልሻል፣ እንኳን ደስ አለሽ። የመጀመሪያው ጥያቄ የሚሆነው እንዴት ነው እንክብካቤ ላይ እንዴት ነሽ? እሱ ነው ጥያቄው። እሺ ከባልከው ሽሜ ማን ያገለግላል? ማገልገሉንማ ባል ያገለግላል። አጥር ዘሎ ሲሄዱ ሽሜ ደስ ይላል። በእውነት የምን ደንበኛ ነው? ወሬን ነው። ቁርስ ልበላ እየሄድኩኝ። ምንድነው የምበላው? እኔም ልምጣ። ወክ ነው ትበላለህ? ምን አለበት ግን አንድ ወንድም አይደለው እንዴ? እጅ ላይ ያለውን ተካፍለን ብንበላ። እጄ ላይ ያለው አፈርድሜ ነው። አፈርድሜ ትበላለህ? እኔ እኮ ትንሽ መሸት ይበል ብዬ ነው እንጂ ማጅራትን መምታት አቅቶኝ አይደለም። እሺ በቀንማ አልሰማም። እሺ እኔም አናትህን በድንጋይ ነው የምልህ። አንተ ምን ነው እንደዚህ አፍን ከፈትከ? ምንድን ነው? ምን ስለሆንክ? ዝም በል። ይቅርታ ካቋረጥኳችሁ። እዚህ ሰፈር ነው? ኧረ ምንም ችግር የለም። ካቆምንበት እንቀጥላለን። ምን እባክሽ እዚህ ጭቃ ላይ እየተንደባለለ ሳራግፍለት ነው የደረችው። እኔ ደግሞ ላራግፈው ስል ነው የደረሽው። አይ አዲስ ተከራይ ስለሆንኩኝ ሰፈሩን አላውቀውም። ሱቅ የቱ ጋር እንዳለ እንድታሳዩኝ ነበር። ታዲያ ምን ችግር አለ? ጎረምሳው ገዝቶልሽ ይመጣላ። አቡሽዬ እዛ ጋር ሱቅ አለሽ። እዛ ጋር ደግሞ ድንጋይ አለ። እንዲጫንበት ትፈልጋለህ? አይ የምገዛው ለሴት የሚሆን ነገር ነው። እንደዛማ ከሆነ እሱ ይሄድልሽ፣ ለክቶ ያመጣልሻል። ይኸውልሽ የኔ ቆንጆ አንድ ምክር ልምከርሽ። እዚህ አካባቢ ብቻሽን ባትንቀሳቀሽ ጥሩ ነው። ማጅራት መጪዎች አሉ። ምናልባት አንዱ ከፊት ለፊትሽ ሹራብ ለብሶ ቆሞም ሊሆን ይችላል። ማን ያውቃል? ምናልባት በ50 ዓመቱ ከአባቱ ጋር የሚኖር ሰካራም ሽማግሌ ከፊትሽ ቆሞ ሊሆን ይችላል። ለማንኛውም ወርቁ እባላለሁ። ጩቢኒ ብለሽ ከጠራሽኝ ልዞር እችላለሁ። እሱ ደግሞ አቡ ይባላል። ሌባ 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 ካልሽው ሊዞር ይችላል። እሺ እኔ ደግሞ ሜሮን እባላለሁ። ሜሪ ብላችሁ ከጠራችሁኝ እዞራለሁ። ዋው ሜሪ ኩሪ፣ በጣም ደስ የሚል ስም ነው ያለሽ። እኔ ግን እንደ ሀሳብ ሜሪ ብዬ ከምጠራሽ ማሬ ብዬ ብጠራሽ በጣም ደስ ይለኛል። ባረቂያትህ ሀበሻ ስትሞት ሊቀብሬ ሀገር አቋርጦ ይመጣል፣ ከሩቅ ይመጣል። ግን በቆሜ ያለ ሊረዳ አስፋልት አይሻገርም። ለምን? ባህል ነው ምንድን ነው? ቆይ እኔ አልገባ። ባህል ከሆነ እናጥፈው፣ ወይንም በቃ እናጥፈው፣ ይጥፋ። ዛሬ ይሄው ውሃው ራሱ አልደረቀም። ሻወር ወስጄ ፓንት ለብስ ስር የሆነ ነገር ትዝ አለኝ። የኢትዮጵያውያን ስፔሻሊ ወንዶች፣ የኢትዮጵያውያን ወንዶች የፓንት አለባበስ ሂደት ምን ይመስላል? አንድ ፓንት ለስንት ቀን ነው የምታደርጉት? ለ10 ቀን፣ ለ15 ቀን፣ ለ20 ቀን እንደዚህ ሴቶች እንደዚህ ሲያወሩ ሰማለሁ። እኔ ያጋጥማል አይደለም ያጋጥማል። ነገር ግን አንድን ፓንት ደግመን እንዳንለብስ እኔ ዘዴ አለኝ። ስገዛ ከስተሜር ነው። ለምሳሌ ይሄ መንደይ ብቻ ማድረገው ነው። መንደይ ቲዩስዴይ ሚላለኝ ዌንስዴይ። ስለዚህ ይሄንን ሮብ ላይ አንስቼ ልክ ላደረገው መንደይ ኦ ማይ ጋድ ብዬ ወደዛ ነው የምጥለው። ስለዚህ ሁላችንም ፓንታችን ላይ ስፔሻሊ አሰርተን መንደይ፣ ቲዩስዴይ፣ ዌንስዴይ ብለን ጽፈን መሆን አለበት። አንዴ ወረድ ብላችሁ አገፉልኝ። ገፋ አርጓትና እዚች ጋር ደርደር አርጉን። ቁልቁለት ናት። ተያይዘን መሄድ ነው በሰላም ማለት አይሻል? ተረሳች ኖ እንጂ ያዛትና ናት ናና ያዛትና ምንም ሲጀመር ስልኬን ከሌላ ሰው መቀባበል አያስፈልግም ነበር። ራሴን አጠይቀኝ። ከፈለክ ያለህበት ድረስ እመጣልሃለሁ አሁኑን። ቆይ የማን ልጅ እንደሆንኩ ታውቃለህ ወይ ነው? የማን ልጅ እንደሆንኩ ታውቃለህ? እኔ ማለት ይኸውልህ የጋሽ ኮረኔል። አንተ ተባይ ለጸብ ሲሆን ነው የኔ ልጅ የምትሆነው? አላውቅም። እንደውም ይቅርታ ያለ ዛሬ እንደው አይቼ አላውቅም። የኔ ወንድም አንተ ትመጣለህ? በጣም ጥሩ። ማን ነው? ቆይ ኧረ እባክህን እዚህ ቤት ነገር እንዳታመጣብኝ። ኧረ ዝም ብሎ ነው በእናትህ አባዬ። ቆይ ተባለው እኔ በሰላም ነው የምልበት። ግድ የለም ስማይት ክፈል። አንቺ ነሽ እንዴ? በይ ግቢ
እንዴት ናችሁ? ምንድነው የተፈጠረው ነገር? በጣም አልቆልሽ ነበር ማያይሽ እና መሳሮችን ላዘገጃጅ ብዬ ገብቼ እኮ ነው። እሱ ምን ይዞ እንደሚመጣ ምን ይታወቃል? ማን የመጣው? ነገሩም የማላውቀው መጣ። ቁጭ በል አስቻ። አንተ ደግሞ እንደው ምን አይነት ሳል ነው የምመጣው? የማይሆን ሳል ላይ ነው የምመጣው። ምን ነው ልበሉ ነበር እንዴ? ና ውጣ። ግድ የለህም ማስቼ። ባይሆንስ ምን አገባኝ ነው? አስቼ ሆነ አልሆነ ምን ከኔ ህይወት ጋር ምን ያገናኛል? እኔማ ትጥቅ ልቀይር ብዬ እኮ ነው። የጸብ ትጥቅ ምናምን ያ አይመችኝም ሰውነቴ ምናምን። ምን ነው አስቼ እሱን በወንክ ነው ለትንሽ ከአንድ ሀገር ላይ ብዙ ነገር ተዘርፎ ሲወጣ ሰምታችሁ ነው ይችላል። ነገር ግን የአንድ ሀገር ፕሬዚዳንቷ ሲወሰድባት ሰምታችሁ ታውቃላችሁ? አታውቁም። ይሄው እድሜ ለትራምፕ ዛሬ ግን ሰማን። እዚህ ጋር የምታዩት ፍሪክ እንግዲህ ጸዳ ያለች የዩኬ ድሪል ራፐር ትመስላለች አይደለ? ነው ተሳስታችኋል። የቬኔዙዌላ ፕሬዚዳንት ኒኮላስ ማዱሮ ነው። አሜሪካ ናይክ ቴክ አስለብሳ እንግዲህ እንደዚህ ጸዳ አድርጋ አንገቱን ቆልማ ወስደዋለች። አሜሪካ ቬኔዙዌላ ላይ ጥቃቷን የጀመረችው ትናንትና ጃንዋሪ 3 ላይ ከሌሊቱ 8 ሰዓት ጀምሮ ነው ማለት ነው። የተለያዩ 7 ቦታዎች ላይ የአየር ጥቃት ካደረሰች በኋላ በመሬት ላይ ደግሞ ወታደሮቿን ልካ የቬኔዙዌላን ፕሬዚዳንት ኒኮላስ ማዱሮን ከነ ሚስቱ አንድ ላይ ይዘዋቸው ወደ አሜሪካ ወስደዋቸዋል ማለት ነው። እንግዲህ ኒኮላስ ማዱሮ እንደዛ እንዳልጠበረ አትይዙኝም ብሎ እንዳልተጎረረ እንዳልተጀነነ 4 ሰዓት ብቻና አንድ ምሽት በፈጀ ኦፕሬሽን ሙሉ ሚሊተሪዋን አሜሪካ ጭጭ አድርጋ ወስዳቸዋለች ማለት ነው። አሜሪካ ቬኔዙዌላ ላይ ባደረገችው ጥቃት የቬኔዙዌላ ነዋሪዎች የሚከፋቸው መስሏቸዋል አይደል? ኖ ተደስተዋል። እነሱ እንደምታያቸው እየፈነጠዙ ባንዲራቸውን እያውለበሉ ይገኛሉ። ምክንያቱም አሜሪካ ትልቅ ዱብዳ ነው ያወረደችላቸው ከላያቸው ላይ። ምክንያቱም ኒኮላስ ማዱሮ ማለት ትልቅ በዲክቴተርሺፕ የሚመራቸው ረግጦ የገዛቸው አምባገነን አመራር ያለው ፕሬዚዳንት ነበረ። ለ13 ዓመት ገዝቷቸዋል። መጀመሪያ ላይ የተመረጠው 2013 ላይ ነበረ። ከዛ ቀጥሎም 2018 እና 2024 ላይ ተመርጧል። ነገር ግን የመጨረሻዎቹ 2 ምርጫዎች ላይ ማጭበርበሮች አሉ ተብሎ ይታመናሉ። እንግዲህ አውትቮትድ ቢሆንም ወይም ደግሞ በድምጽ ብልጫ ቢኖርም ማኒፕሌት አድርጎ አጭበርብሮ ቆይቷል ማለት ነው። ቬኔዙዌላ እንደሚታወቀው እንግዲህ በክሩድ ኦይል ክምችት ዓለማችን ላይ በቀዳሚነት ትገኛለች። አንደኛ የኦይል ሪዘርቭ ነው ያላት ማለት ነው። አሜሪካ ደግሞ ኦይል አለ ከተባለ ነዳጅ አለ ከተባለ ክንፏን እያማታች ልክ እንደ ኢግል እየጮች ነው የምትመጣላችሁ ማለት ነው። ብዙዎች የተናገሩት እንዳለውም እንግዲህ አሜሪካ የሆነ ሀገር ውስጥ ስትገባ ምንም በቃ በረከት አይኖረውም። ያገር በቃ ድምጥ ማጡ ነው የሚጠፋው። ምክንያቱም አሜሪካ በእርዳታ ስም ስትገባ የሆነ ነገር ለመውሰድ ነው። ሚድል ኢስት ላይ እንደምናየው ነው ኢራን ኢራቅ ላይ የፈጸመችውን ነገር ይታወቃል። እና አሁን የቬኔዙዌላ ነዋሪዎች ቢስቁም ቢደሰቱም በኋላ ግን ማዘንና መከፋታቸው አይቀርም ሲሉ ብዙዎች መግለጫ እየሰጡ ይገኛሉ። ቬኔዙዌላ አሁን ፕሬዚዳንት ስለሌላት ወይም ደግሞ መንግስት ስለሌላት አሜሪካ እንደተናገረችው ከሆነ እኔ ለተወሰነ ጊዜ ኃላፊነቱን ወስጄ አስተዳድራለሁ እመራለሁ ስትል ገልጻለች። ይህ ነገር ጥሩ ሊመስል ይችላል። በኋላ ላይ ግን ጣጣውን የምናየው ይሆናል። ቀጣይ ማሳያዎች ቪዲዮ ላይ ትራምፕ እንደተናገረው ከሆነ እንግዲህ አንድ ጋዜጠኛ ይሄ ሁሉ የሰበሰብከው የኦይል ሪዘርቭ ላይ ምን ልታረግ ነው ሲለው ይሄ ነገር እንግዲህ ወገነ ኪፒት ነው ያለው፣ እኛ ራሳችን እናረገዋለን ነው ያለው ማለት ነው። The oil that has been seized. The United States seized 1.9 million barrels of oil on December 10th. We're going to keep it. Where's it? Are we going to sell it or put it in the strategic oil sell it? Maybe we'll keep it. እንሸጠዋለን ወይ ደግሞ ዊል ገና ኪፕ ኢት ነው ያለው። የቬኔዙዌላን ፕሬዚዳንት ለምን ትራምፕ አሰረው ለምን አሜሪካ ወሰደችው ካላችሁ እንግዲህ የተለያዩ ምክንያቶች አሉ። አምባገነናዊ አመራር ብቻ ስላለው አይደለም። ይሄ ፕሬዚዳንት እንግዲህ የቬኔዙዌላ ኢኮኖሚ ኮላፕስ እንዲያደርግ አድርጎታል ማለት ነው። ይሄ እንግዲህ ምን ኮዝ ያደርጋል? የመጀመሪያው ማይግሬሽን ነው። እነዛ ሰዎች በብራዚል በምናም በኮሎምቢያ አድርገው በሜክሲኮ የት ነው የሚገቡት? ወደ አሜሪካ ላይ ነው ስትረስ የሚፈጥሩት። ከእንደገና ደግሞ እነዚህ የሚገቡ ሰዎች ጤነኛ የሆኑ ወደ አሜሪካ የሚላኩት እንግዲህ ከላቲን አሜሪካ ሀገሮች ድራግ ትራፊክ ይደረጋል። ልክ እንደ ኮኬይንና የተለያዩ ነገሮች ይወሰዳሉ ማለት ነው። እና ደግሞ የቬኔዙዌላ ፕሬዚዳንት የሚጠረጠርበት ነገር ቢኖር የተለያዩ የቴሮሪስት ግሩፖችን ወይ ደግሞ አሸባሪ ቡድኖችንና ካርቴሎችን ድራግ የሚያዘዋውሩ ካርቴሎችን ይደግፋል ተብሎ ይታሰባል ማለት ነው። ከእንደገና ሶስተኛው ደግሞ በጣም ወሳኙ ነገር ምንድነው? የቬኔዙዌላ ኮስታሏ ማለት ነው ወይም ደግሞ የውሃ ድንበሯ ላይ የኤር ዲፌንሷን የአየር እንትኗን ለማጠናከር ስትል ሚሊታሪዋን ከአሜሪካ ጠላት ከሆኑ ሀገሮች ላይ ልክ እንደነ ኢራን፣ ራሽያ እና ቻይና እርዳታ ጠይቃለች ማለት ነው። ሚሊታሪዋን ሰፖርት እንዲያደርጓት፣ ድሮን እንዲሰጧት፣ የተለያዩ መሳሪያዎችን እንዲሰጧት ምናምን ነገር ጠይቃለች። ይሄ ነገር ደግሞ ጥሩ አይደለም። ልክ አሁን ለምሳሌ ራሽያ ምንድነው የኔቶ ላይክ እንዳለ የአሜሪካ የአውሮፓ ምናምን ስብስቦች ምንድነው ላይክ ወደ ዩክሬን ወደ ድንበራቸው ሲጠጉ ዩክሬን አድርገው ምናምን ቤዛቸውን ሲከፍቱ አልፈልግም ማለች። ምክንያቱም ፖለቲካሊ ቢጠቅማቸው አይደለም ጦርነትን ቢነሳ አታክ የመደረግ ቻንሳቸውና የመሸነፍ ቻንሳቸው ይበልጣል ማለት። ስለዚህ ጠላቶቻቸው ማስጠጋት አይፈልጉም። ስለዚህ ይሄ ደግሞ ጠላቶቻቸውን ሊያስጠጋ ሲሞክር እሱም ትልቁ ሜጀር የሆነ ነገር አለ ማለት ነው። ስለዚህ በእነዚህ ወሳኝ ምክንያቶች ነው ሊወስዱት የቻሉት ማለት ነው። ሌላኛው አንደኛው የረሳሁት ደግሞ እንግዲህ እንደዚህ አይነት አምባገነናዊ አመራር ያለበትና በጣም በድራግ ትራፊኪንግ የሚጠረጠር ፕሬዚዳንት እያለ አሜሪካ ጸጥ ካለችው ላይክ አሜሪካ በቃ ላይክ ምንም እንደዚህ አይነት ነገር የተፈጸመም ዝም ምትል ብዙም ግድ የማይሰጣት ሀገር እንደሆነች ስለሚሳል አሜሪካ ደግሞ ያን ስለማትፈልግ ጉልበቷ ማሳየት ትፈልጋለች ማለት ነው። መናቅ አትፈልግም። ሪስፔክትድ መደረግ ነው የምትፈልገው። ስለዚህ ይሄን ይመስላል።
ራውና በዛሽ ራት እንዴ ራት ምንድን አንድ አይነት ብቻ ነው ያለው እንትን ነው እንደምትመጣ እሱ ስላልነገረኝ ሌላ ተጨማሪ አልሰራውም የኔ ልጅ እንዴ እኔ ባልመጣስ ለእናንተ ለራሳችሁ አንድ አይነት ነው የምትበሉት እንዴ እኛ ቤት እኮ ብፌ ተደርድሮ እኮ እየዞርኩት አንዳንዴ እኮ በጣም ይመሽብኛል አድራለሁ እኮ የእውነት አውቃችሁ ነው እንዲሁ ነው ሁሌ ፕራንክ ረድቱኝ ነው አይደል በአንድ ምግብ ፕራንክ ቢኖርማ ሌላ የተሻለ እኮ ይኖር ነበር ይሄን እንብላ ይሄን አንተ ነው ያውም ሽሮ ታውቃለህ ሽሮ ተከልክሏል አትተው ተብሏል ምንም ነገር የለውም እኮ ውስጡ ስብሮቲን የለውም ቫይታሚን የለውም ኢኤል ዲኤፍ ምንም የለውም ባዶ ነገር እኮ ነው ይሄ ገባ ወጣ ነው ቃሪያ ያለው እኮ ቃሪያ እዚህ ቤት እየኖርክ አይደለም አይ ይሄ ትክክል አውርም ነው አውርም አሳውቅልኝ ያዝ እስቲ እኔ ለማርኩት ነው እንግዲህ መናደድ አልፈልግም ታውቃለህ በቃ ይሁንሽ ቅደም አንተ ያዝ እኔ ሁሌ ነው ማለት ለዚያውም በነፃ እኔ ሁሌ ይሄን ነው የምበላው ቀን በቀን ለዚያውም በነፃ ነው ይሄን ይሄ ግን ግፍ ነው እውነት ለመናገር እኔ አልታገሳችሁም እንዲህ አይነት ነገር ነው ያልወድም ለነገ እንዳይደገም ለነገ እንዳትደግሙ ይሄን ወቁ ለነገ እንዳትደግሙ አልነገርኳችሁም ለካ ትንሽ ጊዜ እዚህ ይቆያል አብሮ ቤተሰቦቹ ጋር ስለጣላ እዚህ ትንሽ ይቆያል አብሮ እዚህ ቤት አዎ አይ ትንሽ ቤተሰቦች ይጠገቡ አስቸገሩ አስደበሩኝ ጠገቡ ቤተሰቦቹ እንዲያፈሉ ወላጆቹ ዝም ብዬ ትንሽ ገንዘብ ጠይቂያቸው ነበር ለስራ ምናምን ተፍ ለማለት 1.5 ሰጡኝ ከዛኔ እሷን ዞር 2.5 ሚሊዮን ነው ሚሊዮን ከዛ በሷ ገንዘብ በቃ እንዲህ ወደዚህ ዘንድ ተሳስቼ ገንዘቡን አጠፋሁት ሊደብራቸው ሚሊዮን ነው ሊደብራቸው ትንሽ ናት ይገባኛል እንደዚህ ነው ታቀለባት ደበራቸው እንዴት ታጠፋለህ ብለው አረዛም ከዛ ሌላ ብር ጠየቅኳቸው ዝም ብላችሁ እስኪ የተወሰነ ብር ሌላ ጨምሩ በቃ ችግር የለውም አልኳቸው ሌላ ተጨማሪ ብር ነው 3 ሚሊዮን ነገር ስጡኝ ስል አፋውጥተው እኮ ነው አፋውጥተው የለንም እንዳታፍ እኔም እንደዚህ ነው ያሳፈሩ 3 ሚሊዮን የለን ቻውን ገንዘብ ሆነ የለንም አሉ እንደ ትልቅ ገንዘብ ወይ ቤተሰብ አሁን እናንተ ብትሆኑ እምቢ ትላላችሁ አይ አትሉ እነሱ ምን እንዳረኩ ታውቃላችሁ ፍርድ ቤት ከተልኳቸው ከሰስኳቸው አሁን ፍርድ ቤት ጠበቃ ቀጥሬ እያመላለስኳቸው እናት አባቶችን ገንዘብ ለልጅ ይከለከላል 3 ሚሊዮን ለዛ ነው እኔም እኮ ትልቅ ብር ቢሆን እኮ ምንም ማለት ለዚህ ገንዘብ እንዲህ ሲያደርጉኝ ፍርድ ቤት ጠበቃዬን ይዤ ከዛስ በዛ ላይ ያስኩት ጠበቃ እሳት የላሰ ጠበቃ እሳት የላሰ ምን ይሄ ነው እንዴ ቢገርማችሁ ወርሴንም ጠይቅ በቃ አሁን አውርሱኝ ብዬ ቤቶች ምናምን አሉ እነሱ ለወርስ ነው በቁማቸው አይ እሱን ሲተኙ ፍርድ ቤት መምጣት አይችሉም 3 ሚሊዮን ከልክል እንዴ ለዚህ ገንዘብ መገማመት ሳለብን እንደ ቤተሰብ ይሄ እኮ ብቻ አይደለም አንዳንድ ነገር ከኋላም አለው ነገር ከዚህ በፊት መኪና ገዝተውልኝ ነበር ማለት ነው ከዛ ያቺኛዋ መኪና ማለት ትልቋ እሷን እየነዳሁኝ መጀመሪያ ተጋጨው ከዛ በቃ በሱ እንትን ሊሉ ሲሉ ስርዓት አልኳቸው ከዛ ያንን ትልቁን ስነዳ ተጋጨ ሲጋጭ በሱ ሊቆጡኝ ስርዓት አልኳቸው በቃ ምናምን አሉ አቆምኩ ሌላ መኪና ነበር እሱ መኪና ይዤ ወጣው እሱ መኪና ደግሞ እየነዳው ሃይዌ ላይ ተገለበጡ በጣም አዘኑ እንዴት አሉ በቃ ወጥ ነው ማድረግ ያለው ከዛ እቺ አንዴ ስቀረን ጨርሰን
ከዛ የቤት ውስጥ የቆመ መኪና የለም ቤቷ በኩል እሱን መኪና ያስኩኝና ወጥቼ እሱን እየነዳሁኝ ማለት ነው። መኪናው ተገለበጠ። መኪናው ተገልብጦ ማለት ነው። በጣም ተበሳጩ። እንዴት ብለው ስለኔ መትረፍ ሳይሆን መኪናው ስለምን ተጎዳ ምናምን ብለው ካሁን በኋላ መኪና እንዳትይዛሉኝ በጣም ተናደዱ። ከዛም ቢሉ ጥሩ ነው በሹፌር ለምን አትመላለስማ? አይሆንም ሌላ መኪና ግዙልኝ ስል እምቢ ይባላል። ሌላ መኪና እምቢ ይባላል። ይኸው እናት እንደዚህ ነው። እሺ እንዴ እምቢ አደረግለት አንገዛም ብለው ያው ይገርማል እኮ ሰርኬዋ። እና አሁን የፍርድ ቤቱ ጉዳይ እንዴት ሆነ? አሁንማ እኮ ፍርድ ቤት ላይ ነን። ፍርድ ቤት ላይ የተካሰስ ነው። ለዚህ እኮ ነው እዚህ የመጣሁት። ጠላት ምን እንደሚያደርግ አይታወቅም። እንዴ ፈርቼ ጠበቃዬ እሳት የላሰ ጠበቃ ነው። እሳት የላሰ እሱ ነው ሁሉን የመከረኝ። ባይዘው ከፈለክ አገናኛል። እኔ ፈልጓለሁ በደንብ። አጥንዬ አንተ ለምን ምን ያደርግ? አንተ ደግሞ ምን ያደርግልህ? ምንዬ አጥንዬ ታገናኘኛለህ? ችግር አዎ አገናኛለሁ። በጣም ጓደኛዬ ነው። አሁን ታዲያ አንተ ምን ልታረግ ወሰንክ? አሁን ምንድነው የጠየቅኩትን ገንዘብ በ3 እጥፍ እንዲከፍሉ የጠየኳቸው መኪና አልነበር ቅድም ያልኳቸው እሱን መኪና 2 እንዲያደርጉ ቤት አለ ቤቱን ወርሳለሁ። በቃ እሱን አድርጌ ካዘንኩላቸው አንደኛውን ክፍል እሰጣቸው። አንተ በጣም ጎበዝ በጣም ንቀና በጣም ጎበዝ። አይ ምን መሰለህ እኮ ቤተሰብ ላይ እኮ ቆፍጠን ማለት ይፈልጋል። ብላ እስቲ እሱ ያስፈልጋል። ወይ መከራ ልጃችን ደግሞ ከምን አይነት ሰው ጋር ገጠመ? እንጃ ጉድ ነው እኮ ብሉ። እዚህ ቤት ግን ምንድን ነው? እዚህ ቤት ግን ምንድን ነው? አጥንዬ ምንድን ነው? ዘይት ያነሰው ወጥ ዘይት ላምጣልህ ጨምር። ምንም አይጣፍጥም። እኔ ምን አቅልሻለሁ? ስጋ ወጥ አለ። ኧረ አባዬ በቃ ፒስ ፍጠሩ። ምንድን ነው እንደዚህ አይነት ነገር እንዴ? እናንተ ትልልቅ ሰዎች አይደላችሁ እንዴ? ኧረ አይመጣውም በዚህ እድሜ በእናትህ። እኔ ኮረኔል ነኝ ፒስ የምፈጥረው? ይልቁን ስማኝ ሂድና ይቅርታ እንድጠይቀኝ አድርግ። ከዛ እንደው ምናልባት እንደው አዝኝላት ልቤ ከራራ አጠያይቋን አይቼ እሺ ልላት እችላለሁ። ሂድ ይቅርታ በይው በላ። እኔ ይቅርታ ልጠይቅ? እሱን ለምን አይሞትም? ለምን እዚህ ድብና አይልም? አይናችን እያየ ይልቅ ስማኝ ምን ትለዋለህ መሰለኝ? እዚህ ቤት ትልቅ ጸብ ሳይፈጠር ልብ በል ሳንጋደል ሰላም ይስጠኝ እኔ በሰላም ልኖርበት ጸብ ሳይፈጠር ብለህ ሂድ። ይኸውልህ እንደምትላት ጸብ ምን ያደርግልሻል? አንቺ ሴት አይደለሽ ወይ? ሰሞኑን ይሄን ድሪል መስማት ከጀመርሽ ጀምሮ ጸባይሽ ተለዋውጧል። በጸብ ከሆነ ዋልሽ በላት። እሺ ምን አለ? እኔ ከአንቺ ጋር እንደዚህ ሰጣ ገባ ውስጥ መግባት መነዛነዝ አልፈልግም። ብቻ ያበደርኩሽን 500 ብር መልሽልኝ። በቃ እኔ ከአንቺ እሱን የምፈልገው ነው ያለው። አሁን ጭራሽ ለ500 ብር አላፋ አይገርምም? እንደምትለው ምን ነው እንዲህ ለ500 ብር እንዲህ አኮበኮብክ በለው። ቦርሳዬን ይዘና ደግሞ እጥፍ አድርጌ 1000 ብር አድርጌ እሰጥሃለሁ። አፍህን ብቻ ያዝልኝ በለው። ሂድ ከቦርሳ ውስጥ 1000 ብር አውጣና አፉ ላይ ወርውር ቶሎ። አሁን በፍጥነት እንዳለችህ ሲጀመር አንተ እንደዚህ ጸብ ምናምን የምትፈልገኝ እቁብ ሲደርስ ነው። የእቁቡን ገንዘብ ላለማምጣት ነው። ያው ያቺ 2000 ብሯ ማለት ነው። እኔ ኮረኔል ለገንዘብ ሊያውም ለማይረባ ገንዘብ ለካ በሱ ነው ፊቷን ኮሶ ስታረግ ነበር። እንካ ወስደህ አፍንጫዋ ላይ ተወርውርልኝ። እሺ እንካው ወስደህ ስጥልኝ። እኔ ሰላም ነው የምፈልገው በቤቴ። እሺ አረ ወይ ጉድ! እሺ ለማን ነው አቤት የምንለው? ለማን ነው? ይልቅ አንተ ተረጋጋ። ቶሎ ስልክሽን አውጪና ደውዪ። እየደወልኩ ነው። ስልኩ ምንም አይሰራም እኮ ዘግቶት እኮ ነው።